በሚቀጥለው ጊዜ ሰዎች በብዛት ወደ ተሰበሰቡበት ቦታ ስትገባ በዙሪያህን በጥሞና ተመልከት። ከዚያም በማይታይ ነገር ግን እጅግ ኃይለኛ በሆነ የማህበራዊ ዋጋ መረብ ውስጥ መቆምህን ተገንዘብ። ይህ ያልተጻፈ ያልተነገረ የሰው ግንኙነት ስርዓት ነው። በዚህ ስርዓት ውስጥ አንዳንድ ሰዎች አፋቸውን ከፈቱ ብቻ ሙሉ ትኩረት፣ ክብርና ስምምነት ያገኛሉ። አብዛኞቹ ግን ምንም ያልሆኑ እንደሆኑ ይታለፋሉ። ሰዎችን ማንቀሳቀስም ሆነ እውነተኛ ዋጋቸውን ማሳየት ስለማይችሉ። ምናልባት አንተም ይህን ህመም አጋጥሞ ይሆናል። የተሻለ ሐሳብ ነበረ፣ የተሻለ ብቃት ነበረ፣ ከፍተኛ ታማኝነት ነበረ። ነገር ግን ካንተ ያነሰ ብቃት ያለው ሰው ስራውን፣ ውሉን ወይም የሰዎችን አድናቆት ሲወስድ ትመለከታለህ። ልዩነቱ አንድ ብቻ ነው። እሱ የሰዎችን ውሳኔ የሚቆጣጠሩ ድብቅ የሥነ ልቦና ቁልፎችን ጠንቅቆ ያውቃል። ሕይወትን በአመክንዮ ብቻ ለመጫወት አትሞክር። እውነት ካለኝ ሰዎች ይከተሉኛል ብለህ ማሰብህን አቁም። ነገር ግን የባህሪ ሳይንስ የሚያሳየው ሰዎች በአመክንዮ እንደማይወስኑ ነው። ውሳኔያቸው በጥንታዊ የስሜትና የህልውና ፍላጎቶች ይመራል። እነዚህን ኃይሎች መረዳት ካልቻልክ ሌሎች የሚነዱትን ተሽከርካሪ ተሳፋሪ ብቻ ሆነ ትቀራለህ። ዛሬ ከዚህ መጽሐፍ ይህንን እንዴት እንደሆነ እንቀይራለን። የሰውን ልቦና አእምሮ ለመገንዘብ የሚያስችሉ ብሎም በሰዎች በማንኛውም ላይ ተጽዕኖ መፍጠር የሚያስችሉ 10 ኃይለኛን የሥነ ልቦና መርሆችን እንመረምራለን። ይህ ስለ ማጭበርበር ወይም ስለ ሰዎችን መቆጣጠር አይደለም። ይህ ሰዎች እንዴት እምነት እንደሚሰጡ፣ እንዴት ባለስልጣንነትን እንደሚቀበሉና እንዴት ለሐሳብ እንደሚገዙ ስለሚያሳይ ሳይንስ ነው። በመጀመሪያ ስለ የመመለስ ግዴታ። ሰዎች ከእነርሱ ጋር መልካም ነገር ሲደረግላቸው መመለስን ይፈልጋሉ። ይህ በሰው ባህሪ ውስጥ በጥልቅ የተቀመጠ መርህ ነው። ከዚያም ስለ ንጽጽር። አንድ ነገር ዋጋው ወይም ጥቅሙ እንዴት እንደሚታይ በሚቀርብበት መንገድ ሊቀየር ይችላል። እንዲሁም እውነተኛ ባለስልጣን እንዴት እንደሚገነባ። ይህን አይነት ለአይን መመልከት ብቻ አይደለም፣ የድምፅ ጥራት፣ የንግግር ስርዓትና የመተማመን መንገድ ጭምር ነው። እንዲሁም የማህበራዊ ማረጋገጫ ኃይልን እንመለከታለን። ሰዎች ሌሎች የሚያደርጉትን ለመከታተል ያዘነብላሉ። አንድ ሐሳብ ተቀባይነት እንዳለው ሲያስቡ በቀላሉ ይቀበሉታል። በተጨማሪም የማንነት ስያሜ አይነት ቴክኒኮችን እንመረምራለን። አንድን ሰው አንተ በጣም ኃላፊነት የሚወስድ ሰው ነህ ብለህ ስታቀርበው ከዚያ ማንነቱን ለመጠበቅ ከዚያ ባህሪ ጋር የሚስማማ እርምጃ የመውሰድ ኃይሉን ይጨምራል። እነዚህንና ሌሎች መርሆች ሰዎችን ለመጠቀም ሳይሆን ውጤታማ ግንኙነት ለመገንባት፣ እምነት ለማግኘትና ሐሳብህን በግልጽ ሁኔታ ለማቅረብ በእጅጉ ይረዱሃል። ከዛሬ ጀምሮ የማይታይ ሰው አትሆንም። ሐሳብህ ዋጋ እንዲያገኝ፣ ድምፅ እንዲሰማና ተጽዕኖ እንዲጨምር የሚያስችሉ እነዚህን 10 ተጽዕኖ የመፍጠሪያ ቁልፎችን ልትማር ነው። እነዚህን ቁልፎች በእጅ ስታስገባ የመታለፍና የመተው ዘመንህ ያበቃል። ከዛሬ ጀምሮ ራስህን በመተማመን በግልጽ ግንኙነትና በእውነተኛ ተጽዕኖ ወደ ሌላ ደረጃ ታደርሰዋለህ። እነዚህን 10 ቁልፎቹን ከማየታችን በፊት እንደተለመደው ይህንን ቪዲዮ ላይክ እና ሼር፣ ይህን መጽሐፍ ደግሞ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻችን ልትጽፉልን ትችላላችሁ። አሁን ወደ መጀመሪያው ቁልፍ 1 እናምራ። ማንም ሰው ላይ ተጽዕኖ ለማሳረፍ የሚረዱ እነዚህ 10 የሥነ ልቦና ዘዴዎች ወዲያውኑ ልትጠቀምባቸው የምትችላቸው 10 ኃይለኛ የሥነ ልቦና ዘዴዎች አሉ። ሆኖም እያንዳንዱን ቀስ በቀስ እንድትለማመዳቸው በግል እመክርሃለሁ። በቀን አንድ የሥነ ልቦና ዘዴ ላይ ብቻ አተኩር። ከ10 ቀናት በኋላ በሰዎች ላይ ተጽዕኖ የማሳደርና የአእምሮ ማታለል ጥበብን የመቆጣጠር ችሎታ ላይ ከፍተኛ መሻሻል ታያለህ። የመጀመሪያው ዘዴ የምትፈልገውን ለማግኘት ምክንያቱም የሚለውን ቃል ተጠቀም። ውለታ በምትጠይቅበት ጊዜ ሁልጊዜ ምክንያቱም የሚል ማብራሪያ ለማካተት ሞክር። ምክንያት መስጠት ሐሳብህ ደካማ ቢሆን እንኳን ሌሎች ሰዎች ከአንተ ጋር የመስማማት ዕድላቸውን በእጅጉ ይጨምራል። በ1978 የሃርቫርድ የሥነ ልቦና ፕሮፌሰር የሆነችው ኤለን ላንገር የዚህን ቃል ኃይል ለማሳየት አንድ ታዋቂ ጥናት አካሂዳለች።
በሙከራው ላይ የነበሩ ተሳታፊዎችም በቢሮ ውስጥ ያለን የፎቶኮፒ ማሽን ለመጠቀም የነበረን ሰልፍ አልፈው ለመሄድ መሞከር ነበረባቸው። ይህንን የሰልፍ መስመር አልፈው የያዙት ፋይል ኮፒ ለማድረግ እነዚህን 3 ቡድኖች 3 የተለያዩ ሐረጎች ተጠቅመዋል። የመጀመሪያው ቡድን ይቅርታ 5 ገጽ ብቻ ነው ኮፒ የማደርገው፣ ልታሳልፉኝ ትችላላችሁ? ቶሎ ኮፒ አድርጌ ልሂድ። ቡድን 2 እቸኩላለሁና አሁኑ የኮፒ ማሽኑን መጠቀም እፈልጋለሁ፣ ትፈቅዱልኛላችሁ? የመጨረሻው ቡድን 3 ደግሞ ፋይሌን ኮፒ ማድረግ አለብኝና አሁኑኑ ኮፒ ማሽኑን ልጠቀም እፈልጋለሁ፣ ምክንያቱም ሚስቴ አርግዛ አውሮፕላን በቤታችን ጣራ ላይ ስላለፈ። የሚገርመው ነገር ሶስተኛው አረፍተ ነገር ሙሉ በሙሉ ትርጉም የለሽ ቢሆንም በጣም ውጤታማ ነበር። 93% የሚሆኑ ሰዎች ጠያቂው ሰው ሰልፉን እንዲያልፍ ፈቅደውለታል። ምክንያቱም የሚለው ቃል በሰው አእምሮ ውስጥ አውቶማቲክ ምላሽን ይቀሰቅሳል። ማብራሪያው ምንም ያህል ደካማ ቢሆንም ለውጥ አያመጣም። የምክንያት መኖር ብቻውን አሳማኝ ነው። እንደ ምሳሌ ዛሬ ማታ አብረን ሲኒማ እንሂድ ምክንያቱም የሚገርም ፊልም እያሳዩ ነው ማለት ዛሬ ማታ አብረን ሲኒማ እንሂድ ከማለት ይልቅ እጅግ የተሻለ አሳማኝነት አለው። ስለዚህ ሁል ጊዜ ምክንያት ስጥ፣ ምክንያቱም የሰው ስነ ልቦና የሚሰራው እንደዚያ ነው። ሁለተኛው ዘዴ የምታናገረው ሰው ደጋግሞ የሚጠቀምባቸውን ቃላት በእርሱ ላይ ተጠቀም። እያናገርከው ያለው ሰው ደጋግሞ የሚጠቀማቸውን ቃላት በደንብ አስተውል። እነዚያን ቃላት ከደገምክ በሁለታችሁ መካከል ጠንካራ የቅርበትና የመግባባት ስሜት ትፈጥራለህ። ይህም ሌላው ሰው አንተን ተወዳጅና እምነት የሚጣልበት አድርጎ እንዲመለከት ያደርገዋል። ለምሳሌ አንድ ሰው ብዙውን ጊዜ ይህ የእረፍት ጊዜ አሪፍ ነበር፣ ያ ፊልም አሪፍ ነበር እያለ አሪፍ የሚለውን ቃል ደጋግሞ የሚጠቀም ከሆነና ወደ ሆነ ጉዞ አብሮ እንዲጓዝ ልታሳምነው ከፈለግ ይህን ድንቅ ቦታ መጎብኘት ትፈልጋለህ ከማለት ይልቅ ከኔ ጋር አንድ አሪፍ ቦታ ላይ የእረፍት ጊዜ ማሳለፍ ትፈልጋለህ ማለት ትችላለህ። ሰዎች እነሱ ደጋግሞ የሚጠቀሙባቸውን ትኩስ ቃላትን መጠቀም ፈጣን የሆነ መግባባትን ይፈጥራል። ይህም ከአንተ ጋር የመስማማት ዕድላቸውን ይጨምራል። ሌላኛው ዘዴ 3 በትንሹ ራስህን በአዎንታ ነቅንቅ እና እነሱም ይስማሙልሃል የሚል ነው። አንድ ሰው አዎ እንዲልህ ከፈለግ ይህንን ቀላል ስውር ስልት ተጠቀም። ጥያቄ በምትጠይቅበት ጊዜ ራስህን በትንሹ በአዎንታ ነቅንቅ። የሰው አእምሮ የመስታወት ኒውሮኖች አሉት። እነዚህ ሰዎች የሚያዩት የሰውነት ቋንቋ እንዲኮርጁ ያደርጋቸዋል። ስውር በሆነ መንገድ ራስህን ስትነቀንቅ አእምሯቸው እንደ ስምምነት ምልክት አድርጎ ይተረጉመዋል። ይህም እነሱም ራሳቸውን እንዲነቀንቁና አዎ እንዲሉ ያደርጓቸዋል። ለምሳሌ በውድድር ወቅት ኮንትራቱን እዚህ ጋር መፈረም ብቻ ነው የሚጠበቅብህ እያልክ ትንሽ የአዎንታ ንቅናቄ ያሳይ። አታጋን። ከመጠን በላይ መነቅነቅ ከተፈጥሯዊ ውጭ የሆነ ያስመስለዋል። እንዲሁም ለጠንካራ ተጽዕኖ የአይን ግንኙነት ወይም አይ ኮንታክትን ጠብቅ። ሌላኛው ዘዴ 4 ተቃዋሚህን ለማስደንገጥ ተመሳሳይነትን ተጠቀም። ተመሳሳይነት ወይም አምሳያ ሁለት ነገሮች እንደ ወይም ልክ እንደ ያሉ ቃላትን በመጠቀም የሚያነጻጽር የንግግር ዘይቤ ነው። ለምሳሌ የወንዶች ቡድን ልክ እንደ ተኩላ መንጋ ነው። በተለይም በሽያጭ ድርድር ወቅት ተመሳሳይነት ንጽጽሩ ከእውነታው የራቀ ቢሆን እንኳን ሐሳቦችን ግልጽ፣ ተጽዕኖ ፈጣሪና ይበልጥ አሳማኝ ሊያደርግ ይችላል። ለምሳሌ አንድ ደንበኛ ሻጭ እንዲህ ብለህ ጠይቀው፣ በአይፎን እና በሳምሰንግ መካከል ያለው ልዩነት ምንድን ነው? ሻጩም ሳምሰንግ መጠቀም ማለት ልክ በሬ እንደማረስ ነው ብሎ መለሰ። ይህ ቀላል ንጽጽር የሳምሰንግ ውስንነት ወዲያውኑ አጉልቶ ያሳያል። በዚህ መንገድ ሻጩ መሸጥ የሚፈልገውን ነገር በተሳካ ሁኔታ ይሸጣል። አምስተኛው ዘዴ የስሜት ሕዋስን መጨናነቅ የሚል ነው። ንጹህ አእምሮ በአንድ ጊዜ ማስተናገድ የሚችለው ወደ 7 የሚጠጉ መረጃዎችን ብቻ ነው።
የአንድን ሰው ስሜት ሕዋስ በፍጥነት በመናገር ብዙ መረጃ በመስጠት ወይም ብዙ ቀስቃሽ ነገሮች የእይታ፣ የመስማት ወይም የመዳሰስ በመጨመር ከተጫንከው ጊዜያዊ ግራ መጋባትን ትፈጥራለህ። ይህ ግራ መጋባት የተነገረውን ሁሉ የሚቀበል የአእምሮ ሁኔታን ይፈጥራል። በዚህ አጭር ጊዜ ውስጥ የምትሰጠው ማንኛውም ማስተያየት ወይም ሰጀሽን ጠልቆ ይገባና በቀላሉ ተቀባይነት ያገኛል። ይህ የግራ መጋባት መስኮት የሚቆየውም ለ1 ሰከንድ ያህል ብቻ ነው። የስሜት ሕዋሳት መጨናነቅ የብዙ የፈጣን ሂፕኖሲስ ቴክኒኮች መሰረት ነው። ዘዴ 6 የማጋነን ሞዴል። ይህ ቴክኒክ የአነጋጋሪህን ቃላት በማጋነን ንግግራቸውን ዳግም እንዲመረምሩ የማድረግ ነው። ይህ በተከላካይነት ቦታ ላይ እንዲሆኑና በአንተ ቁጥጥር ስር እንዲውሉ ያደርጋቸዋል። ለምሳሌ ሻጩ ይህንን የቆዳ ክሬም እስካሁን ሞክረው ታውቃለህ? አይ እኔ ስለዚህ ነገር ግድ የለኝም። ሻጩ እንግዲያውስ በወጣትነት ሽማግሌ ብትመስል ግድ የለህም ማለት ነው። ዘዴው የደንበኛውን ምላሽ በመውሰድና ትርጉሙን በማጋነን አቋሙን እንደገና እንዲያስበው ማስገደድ ነው። ሌላኛው ዘዴ 7 የጥቁር ወይም ነጭ ሞዴል የሚባለው ነው። በዚህ ሞዴል 2 ጽንፍና ተቃራኒ ምርጫዎችን ታቀርባለህ። አንዱ የሚፈለግና አንዱ ሆን ተብሎ ደስ የማይል ምርጫ ነው። ይህም ሰውየው አንተ የምትመርጠውን አማራጭ እንዲመርጥ ያስገድደዋል። ለምሳሌ ክብደት ለመቀነስ እነዚህን እንክብሎች ትገዛለህ ወይም ይህን ቦርጭ ለዘላለም ይዘህ ትኖራለህ። ተሸናፊ ሯጮችና አሸናፊ ሯጮች አሉ። አሸናፊዎች ደግሞ ናይክ ጫማዎችን ያደርጋሉ። ይህንን የክብደት መቀነሻ ክሬም መግዛት ያንተ ምርጫ ነው። ነገር ግን ክብደቴን አልቀንስም ብለህ በሚቀጥለው ዓመት እንዳታማርር። የሽያጭ ካምፓኒዎች ብዙውን ጊዜ ይህንን ዘዴ ይጠቀማሉ። ይህንን ምርት አሁን ገዝተህ በሚቀጥለው ጥቂት ቀናት ውስጥ ሕይወትህን ትቀይራለህ፣ ወይም በአሰልቺ ሥራ ውስጥ ጎስቋላ ሕይወት መኖርን ትመርጣለህ። ይህ አድማጩ ወደ አንተ አማራጭ እንዲያዘነብል በቀላሉ ያደርገዋል። ሌላኛው ዘዴ 8 የተጠናከሩ እውነታዎችን ተጠቀም የሚል ነው። በዚህም 5 ወይም ከዛ በላይ የሆኑ የማይካዱ እውነታዎች በተከታታይ በማቅረብ መጨረሻ ላይ የራስህን የግል አስተያየት ታስገባለህ። አንድ ሰው በውስጡ ለብዙ ጊዜ ደጋግሞ አዎ ልክ ነህ ሲል የሚቀጥለውን ሐሳብ ለመቀበል ይዘጋጃል። ለምሳሌ የመጀመሪያ እርምጃዎችህን የወሰድክበትን ከዚያም እየተኮላተፍክ የተማርክበትን ማንበብና መጻፍ የቻልክበትን ጊዜ አስታውስ። ዛሬ ላይ እነዚህን ሁሉ ነገሮች በቀላሉ ማድረግ ትችላለህ። መጽሐፍ ማንበብ ላንተ ቀላል ነው። እናም አሁን ቢሆን ብዙ አዳዲስ ነገሮችን ልክ እንደ ልጅነትህ መማር ትችላለህ። ከበርካታ እውነቶች በኋላ አእምሮ የመጨረሻውን ጥቆማ በቀላሉ ይቀበላል። የቀድሞ የአሜሪካ ፕሬዝዳንት የሆኑት ኦባማ በአንድ ንግግራቸው ይህንን ዘዴ ተጠቅመዋል። ዛሬ ከፊታችሁ ቆሜ የምለው ነገር ቢኖር ያሳካነው ነገር ነገ ማሳካት ለምንችለውና ማሳካት ለሚገባን ነገር ተስፋ ይሰጠናል። እውነታውን ለማጠናከርም አጠናካሪ ቃላትን ጨምርበት። ልክ እንደ አይደል፣ ልክ ነው፣ ትስማማለህ አይነት ቃላትን ተጠቀም። ለምሳሌ ሁላችንም ጥሩ የሰውነት ቅርጽ መያዝ እንፈልጋለን አይደል? የአካል ብቃት እንቅስቃሴ አስፈላጊ እንደሆነ እናውቃለን። ታዲያ ጂም መግባት የትክክለኛው መፍትሄ ነው አይደል? አጠናካሪ ቃላትን መጠቀም እሺታ የማግኘት ዕድልህን 17 ከመቶ ይጨምራል። በተመሳሳይ ጊዜ ራስህን በአዎንታ መነቅነቅ ደግሞ ሌላ 23 በመቶ ይጨምርልሃል። ይህም እሺታ የማግኘት ዕድልህን በጠቅላላው 40 ከመቶ ይጨምረዋል። ዘዴ 9ኛው ቀላል የውሳኔ ወጥመድ። ታዋቂው ሂፕኖሲስ ሚልተን ኤች ሬክ እንዲህ ብሏል። ለታካሚዎቼ በተቻለ መጠን ብዙ ምርጫዎችን መስጠት እወዳለሁ። እኔ የምፈልገውን እንዲመርጡ የሚያስገድዱ ምርጫዎችን። ይህም ሂደት አንድ ሰው ምርጫ ያለው የሚመስልበት ሁኔታ ይፈጥርለታል። ነገር ግን በእውነቱ አንተ የምትፈልገውን እንዲያደርግ እያጠመቅከው ነው። ለምሳሌ አሁን ምን እንደሚያስጨንቅህ ልትነግረኝ ትፈልጋለህ ወይስ ትንሽ መቆየትን ትመርጣለህ? በሁለቱም ምርጫዎች ጭንቀቱን እንዲያጋራህ እየነገርከው ነው።
ዳቦ ከገዛ በኋላ ጋዜጣውን ልታመጣልኝ ትችላለህ? መቼ ነው ሲኒማ የምትወስደኝ? ይሄም ሲኒማ ትወስደኛለህ ወይ ከሚለው ጥያቄ በላይ አስገዳጅ ነው። ለጋብቻ በዓላችን ወደ የትኛው ሀገር ነው የምትወስደኝ? እነዚህ ሁሉ ጥያቄዎች የተደበቀ ግምትን ወይም አሰምሽንስ በውስጣቸው ይይዛሉ። ይህም ሰውየው ወደ አንተ ተመራጭ ውጤት እንዲያመጣ ያስገድደዋል። ወጥመድ ለመፍጠርም እነዚህን ዘዴዎች ተጠቀም። ቀጥሎ የትኛውን ምርት ነው የምትገዛው? ወይም የጊዜ ገደብን ተጠቀም። በምን ያህል ፍጥነት የምታገኘው ይመስልሃል? የመጨረሻውና 10ኛው ከዚህ መጽሐፍ የምናየው ድርብ የውሳኔ ወጥመድ የሚል ነው። ድርብ ወጥመድ እንደ ቀላል ወጥመድ ይሰራል፣ ነገር ግን ሁለት በጣም የተወሰኑ አማራጮችን ይሰጣል። ይህም ከላይ ካየነው ዘዴ በላይ ይበልጥ ኃይለኛ ነው፣ ምክንያቱም ሰውየው ካንተ ሁለት አማራጮች መካከል አንዱን ብቻ የግድ መምረጥ ይኖርበታል። ለምሳሌ ከፓስታው ጋር ቀይ ወይን ወይስ ነጭ ወይን ትፈልጋለህ? ወደ አዲሱ ቤትህ መግባት የምትፈልገው ነገ ነው ወይስ በሚቀጥለው ወር? የመጀመሪያ ረድፍ ወይስ የመካከለኛ ረድፍ ቪአይፒ መቀመጫዎችን ትመርጣለህ? ማንም ሰው ላይ ተጽዕኖ ለማሳረፍ የሚረዱ እነዚህ 10 ዘዴዎችን ወዲያውኑ ልትጠቀሙባቸው የምትችሏቸው ሲሆን፣ ሆኖም እያንዳንዱን ቀስ በቀስ እንድትለማመዱ እመክራለሁ። በቀን አንድ የሥነ ልቦና ዘዴ ላይ ብቻ አተኩሩ። ከ10 ቀናት በኋላ በሰዎች ላይ ተጽዕኖ የማሳደርና የአእምሮ ማታለል ጥበብን የመቆጣጠር ችሎታችሁ ከፍተኛ መሻሻልን ያሳያል። ይህ መጽሐፍ አስደናቂ ሲሆን ሁላችሁም ገዝታችሁ ኦር እንድታነቡት ጋብዛችኋለሁ። መጽሐፉን የምትፈልጉ ከታች ባለው የቴሌግራም ሊንክ አድራሻችን እንደተለመደው ብትጽፉልን ያላችሁበት ድረስ በሶፍት ኮፒ በሃርድ ኮፒ የምንልክላችሁ ይሆናል። ይህንን ቪዲዮ ላይክ በማድረግ ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ ልትቀላቀሉን ትችላላችሁ። በሚቀጥለው ጊዜ እንዲና መሰል ህይወት ለዋጭ መጽሐፎችን ወደ እናንተ ይዘን እስክንቀርብ ድረስ ቸርን ሰንብት።